ሰላም እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት ግሬድ 6 ዩኒት 5 ይሆናል ማለት ነው። ግሬድ 6 እንግሊሽ ዩኒት 5 ግራመር ፓርቱን ነው የምንሰራው። በዚህ ፓርት ስለ ሞዳል ኦክሲለሪ ጥያቄዎችን የምንሰራ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ደግሞ ዩቲዩብ ይህን ቪዲዮ ለብዙዎች ሼር እንዲያደርገው ላይክ እያደረጋችሁ ጀምሩ። አሁን ቀጥታ ወደ ትምህርቱ ነው የሚሄደው። እሺ ሞዳል ኦክሲለሪ ላይ በዛሬው ትምህርታችን የምናያቸው ሞዳል ኦክሲለሪዎች መስት፣ ሃቭ፣ ሃዝ ቱ እና ኒድ ቱ ይሆናሉ ማለት ነው። እሺ መስት ብዙ ጊዜ ግዴታ በሚሆን ሰዓት መስትን እንጠቀማለን። ለዚህ ጋር ኤግዛምፕሎች አሉ። ፖሊተሪ ማለት ዶሮዎች ናቸው። ፖሊተሪ ዱ ኖት ፖሰስ ስዊት ግላንድ። እነዚህ ዶሮዎች ምን የላቸውም? ስዊት ግላንድ የላቸውም። ስዊት ግላንድ ማለት በሚያልበን ሰዓት ላብ ወደ ውጭ ሙቀት በሚሰማን ጊዜ ሰውነታችን ራሱን ለማቀዝቀዝ ላብ ያወጣል ማለት ነው። ያ ላብ ደግሞ በስዊት ግላንድ በኩል ነው የሚወጣው። እነዚህ ፖሊተሪዎች ወይም ዶሮዎች ማለት ነው ስዊት ግላንድ የላቸውም። ምን አለ? and must cool themselves by panting out water in their breath። በመተንፈሻቸው በኩል ውሃ ያወጡና ራሳቸውን ያቀዘቅዛሉ ማለት ነው። ይሄ መስት ነው፣ ግዴታ ነው ማለት ነው። ምክንያቱም ራሳቸውን ለማቀዝቀዝ ስዊት ግላንድ ስለሌላቸው ውሃ በአፋቸው በኩል ያወጣሉ ማለት ነው። which is evaporative cooling። ይሄ ምን ይባላል? በአፋቸው በኩል በማውጣት ራሳቸውን ማቀዝቀዝ። baby chicks should be kept warm and dry። baby chicks የምንላቸው ደግሞ ጫጩቶች ናቸው። ምን መሆን አለባቸው? ዋርም ሞቃት ይፈልጋሉ እነሱ ደግሞ ማለት ነው። ፕላስ ደግሞ ድራይ መሆን አለበት። the nest ማለት የሚያድሩበት ቤት ነው። which they share at night ማታ ማታ የሚጋሩት አለ። ከማጋ with mother hen ከእናታቸው ከዶሮዋ ጋር ማለት ነው። must keep it ምን መሆን አለበት? must ይሄ ግዴታ ነው። በቃ must keep it clean ንጹህ መሆን አለበት፣ ካልሆነ ይሞታሉ ማለት ነው። chicken አሁንም እነዚህ ጫጩቶች must have access to grit ምን ማግኘት አለባቸው? grit ማለት ድንጋይ ነው። in order to digest their food properly ምግባቸውን በአግባቡ ዳይጀስት እንዲያደርግላቸው ማለት ነው። ምግባቸውን እንዲፈጭላቸው ግዴታ ጠጠር ነገር ድንጋይ ነገር ያስፈልጋቸዋል ማለት ነው። ይሄ ማስፈለጉ ግዴታ ስለሆነ መስትን እንጠቀማለን። must is basic and most direct way of saying something is compulsory። compulsory ማለት ግዴታ የሆነ ነገር ማለት ነው። ግዴታ የሆነ ነገር ከሆነ መስትን እንጠቀማለን ማለት ነው። it means you have to no choice but to do or not to do an action። መስትን የምንጠቀመው ምንድነው? ምንም ምርጫ ከሌለን ነው። ያንን ነገር ማድረግ ወይ ደግሞ አለማድረግ ግዴታችን ከሆነ ማለት ነው። ነገሩን ማድረግ ወይ ደግሞ ያንን ነገር አለማድረግ ምንም አማራጭ ከሌለን መስትን እንጠቀማለን ማለት ነው። the chicken do not have choice to cool themselves። ለምሳሌ ቺክኖቹ ምንም አማራጭ የላቸውም ራሳቸውን ለማቀዝቀዝ። ምን ከተጠቀሙ ብቻ ነው? ውሃ ባፋቸው ማውጣት ያላቸው ሌላ አማራጭ የላቸውም ማለት ነው። በዚህ ሰዓት መስትን እንጠቀማለን፣ ምክንያቱም ስዊት ግላንድ ስለሌላቸው። እሺ ሃቭ ቱ እና ሃዝ ቱ ደግሞ she has to take two train ሁለት ትሬን እንዲሁም ባስ መጠቀም ግዴታ ነው ማለት ነው። ምን ለመሆን? to work every day to get to work every day ስራ ላይ ለመገኘት ግዴታው ሁለት ትሬን እና እንዲሁም ባስ መጠቀም ይገባታል ማለት ነው። you have to practice ማድረግ ይገባሃል if you want to fluent in English እንግሊዘኛ ላይ fluently ለመናገር ከፈለክ ማለት ነው። እሺ motorcyclists have to wear helmet አሁንም ይሄም ግዴታ። ሃስቱም ልክ እንደ መስት ነው፣ ግን የመስት ደግሞ በጣም ስትሮንግ ከሆነ ነው ማለት ነው እንጂ ሃስቱና ሃፍቱም በመስት ቦታ እንጠቀማለን ማለት ነው። ሞተርሳይክሊስት ከሆነ ሄልሜት ግዴታ ነው። in the affirmative form have to has the same meaning as a must ሃፍቱም እንደ መስት ነው ማለት ነው፣ ትርጉሙ ተመሳሳይ ነው። and used to express እንዲሁም obligation ግዴታን ለመናገር እንጠቀምበታለን። ነገር ግን however have to is much more flexible ነው፣ ተለዋዋጭ ከመስት ተለዋዋጭ ነው። ተለዋዋጭ ነው ሲባል we can use it in the past መጠቀም እንችላለን፣ in the present መጠቀም እንችላለን፣ in the future መጠቀም እንችላለን ማለት ነው።
have to ተለዋዋጭ ነው ያልነው በፓስትም በፕሬዘንትም በፊውቸርም መጠቀም ስለምንችል ነው። ሌላኛው need to ማለት ያስፈልጋል የሚል ትርጉም የሚያመጣ ከሆነ ሴንቴንሱ አማራጭ ነገር ከሆነ need to እንጠቀማለን። if you are raising birds for meat ይላል። ምሳሌ ማርባት ዶሮችን ለስጋ የሚሆኑ ዶሮችን ማርባት ከፈለክ ይላል። ቢሹር እርግጠኛ ሁን to buy feeds የምትገዛው ምግብ that specially በልዩ ሁኔታ created for meat bird ለስጋ ዶሮች የተዘጋጀ መሆኑን እርግጠኛ ሁን። ምክንያቱም because it will provide ለነሱ ያግዛቸዋል with protein they need to ፕሮቲን አለው ማለት ነው። ያ ፕሮቲን ደግሞ they need to ያስፈልጋል support this fast growing body ሰውነታቸው በፍጥነት እንዳድግ ያስፈልጋል። so need to ማለት ያስፈልጋል የሚል ትርጉም የሚያመጣ መሆን አለበት ማለት ነው። ስለዚህ የሚያስፈልግ ነገር ከሆነ need to አስፈላጊ ነው ለማለት need to እንጠቀማለን። we need to fill up with petrol ፔትሮል በፔትሮል መሞላት አለበት። the tank is almost empty ታንኩ ምንድነው ባዶ ነው። ስለዚህ we need to ያስፈልጋል to fill up መሙላት with petrol በነዳጅ መሙላት ያስፈልጋል ታንኩ ምን ስለሆነ empty ስለሆነ። እሺ አያስፈልግም ለማለት ከፈለግን don't need to they don't need to come early በጧት መምጣት አይጠበቅባቸውም አያስፈልግም። they can come whenever they are ready ዝግጁ በሆኑ ሰዓት መምጣት ይችላሉ ማለት ነው። so we use need የምንጠቀመው to describe necessity አስፈላጊ ነገር ለመጥቀስ ከፈለግን need እንጠቀማለን as a modal verb ማለት ነው። ፎርሙ must ወይም have to need to ከዛ ቤዝ verb ነው። ከመስት ቀጥሎ v1 ነው የሚመጣው verb 1 ማለት ነው። ከሀፍቱም ቀጥሎ verb 1 ነው የሚመጣው ከኒድቱም ቀጥሎ verb 1 ነው የሚመጣው ማለት ነው። እሺ እዚህ ጋር ይሄ አክቲቪቲ ምን ብለን እንድንመልስ ነው must have to እና has to ብለን እንድንመልስ እዚህ ጋር ይጠይቀናል ማለት ነው። እሺ question number 1 ላይ አንደኛው ጥያቄ ላይ ምን ይለናል? አንደኛው ኦሬዲ ተሰርቶልናል። it is raining outside ይላል። ውጭ ላይ እየዘነበ ነው። ኡጁሉ must take his umbrella ስለዚህ ይሄ ደግሞ ድምዳሜ በሚሆን ሰዓት መስትን እንጠቀማለን። ኡጁሉ አምብሬላውን መያዝ አለበት። ድምዳሜ አይነት ነገር ወይ ደግሞ ስትሮንግ የሆነ አድቫይስ ከሆነ መስትን እንጠቀማለን ማለት ነው። እሺ ሁለተኛ I can give you my car መኪናዬን እሰጥካለሁ። you belong buy a new one ስለዚህ አዲስ መግዛት አይጠበቅብህም። እንደዛ ከሆነ ምን ታደርጋላችሁ? don't have to እንላለን ማለት ነው። ሶስተኛ they belong in hurry because አለ ምክንያቱም they have got more than enough time ከተገቢው በላይ በቂ ጊዜ አላቸው። hurry ማለት መቻኮል ነው። ስለዚህ መቻኮል የለባቸውም። ሶ ይሄ ምን ይሆናል? አሁንም don't have to እናደርጋለን። አራተኛ you belong stop at the red light you belong stop at red light ይሄ ደግሞ ህግ ግዴታ የሆነ ነገር ነው። እዚህ ጋር ሉክ ከህግ ጋር የተያያዘ ነገር ከሆነ መስትን ነው የምትጠቀሙት ስትሮንግ ስለሆነ ማለት ነው። ከሀፍቱ በጣም ስትሮንግ የሆነው መስት ነው። ሶ ህግ ነገሮች ግዴታ ስለሆኑ መስትን ትጠቀማላችሁ። ስለዚህ እዚህ ጋር ምን እናደርጋለን? መስት ለምንድን ነው ሬድ ላይት ጋር ሲደረስ ግዴታ መቆም አለበት። ካልሆነ ህግ መጣስ ነው የሚሆነው። tomorrow is sunday you belong get up early ስለዚህ ነገ እሁድ ነው በጧት መነሳት አይጠበቅብህም ማለት ነው። ስለዚህ ምን እናደርጋለን? don't have to። እሺ ቀጥለው ስድስተኛው ላይ ሚስተር ሮሳ cannot see very well ሚስተር ሮሳ በደንብ ማየት አይችልም። ስለዚህ she has to ምን ይገባታል ማለት ነው? ግላሷን ማድረግ አለባት ማለት ነው። have እና has to ምንድነው ልዩነቱ? he she it እና ሲንጉላር ከሆነ has እንጠቀማለን። they we you እና ፕሉራል ከሆነ ደግሞ have እንጠቀማለን። you belong return them
they are too small for you በጣም ትንሽ ነው አለ they are too small for you ላንተ በጣም ትንሽ ነው ስለዚህ መመለስ ይገባሃል ማለት ነው ሶ እቃውን መመለስ ይገባሃል you have to return them መመለስ ይገባል ምክንያቱም እቃው ላንተ በጣም ትንሽ ነው I am broke አለ ኪሴ ደርቋል ማለት ነው ስለዚህ I blank borrow some money to buy a car መኪና ለመግዛት ብር የተወሰነ ብር መበደር ይኖርብኛል ሶ ምን ይሆናል ማለት ነው have to ለአይ have ነው የምንጠቀመው I have to you blank stop smoking it is very harmful ይሄ ስትሮንግ ነው ይሄ ደግሞ ስትሮንግ የሆነ አድቫይስ ነው ስለዚህ ምን እናደርጋለን must ማቆም አለብህ በቃ ግዴታ ተቆማለህ ምክንያቱም ይጎዳልና ማለት ነው Mr. Dingamo is traveling abroad in this summer በዚህ ክረምት ሚስተር ጉዞ አለበት ሚስተር ዲንጋሞ ማለት ነው ስለዚህ so he blank get his passport soon በቅርቡ ፓስፖርቱን ማግኘት አለበት so has to all the students obey the school rule ይሄ ህግ ነው so ህግ ከሆነ ስትሮንግ የሆነው must ስለሆነ እዚህ ጋር must እንላለን ስለዚህ ሁሉም ተማሪ የትምህርት ቤቱን ህግ ማክበር አለበት it is freezing outside ውጭ ላይ ይቀዘቅዛል so we blank take up and not walk ታክሲ ነው መጠቀም ያለብን እንጂ በእግራችን መሄድ የለብንም አይጠበቅብንም መሄድ የለብንም we have to so እዚህ ጋር 12ኛው ላይ have to so we have to take up ታክሲ ማለት እንጂ በእግር not walk በእግር መሄድ የለብንም ምክንያቱም ይቀዘቅዛል students blank look at their notes during the test ይሄ ህግ ነው so ክልከላ ከሆነ መስተን ተጠቀማላችሁ ክልከላ ነው ይሄ ማለት ነው ተማሪዎች በፈተና ሰዓት ኖት ማየት የለባቸውም ክልከላ ነው ማለት ነው so ይሄ ስትሮንግ የሆነ ህግም ነው ማለት ነው so መስተን notes I have terrible headache ራስ ምታት አለብኝ so ራስ ምታት አለበት ስለዚህ so I have to leave early በጊዜ መሄድ አለብኝ ማለት ነው snow has blocked the road በረዶ መንገዱን ሸፍኖታል we blank stay here until it's clear ንጹህ እስከሚሆን ድረስ እዚህ መጠበቅ ይኖርብናል ይገባናል so ምን እናደርጋለን have to እሺ ይሄንን በዚህ መንገድ እንመልሳለን ማለት ነው እሺ አሁንም ሌላ ጥያቄ needn't mustn't choose the right answer ብለናል እሺ so እዚህ ጋር አሁንም ጥያቄዎችን እንመልሳለን አንደኛ you blank go to the store today ዛሬ ወደ ሱቅ መሄድ አይኖርብንም አያስፈልግም መሄድ አያስፈልግም ምክንያቱም there is plenty of food in the fridge ውስጥ በቂ የሆነ ምግብ አለ ስለዚህ ወደዛ መሄድ አያስፈልግም so ምን እንላለን b needn't አያስፈልግም ያስፈልጋል የሚሉ ነገሮችን ለማስገባት need እና needn't እንጠቀማለን your hair is going gray ጸጉርህ ግሬ ሆኗል I think it blank ስለዚህ ቀለም ያስፈልገዋል ማለት ነው so መልሳችን ምን ይሆናል c needs ያስፈልገዋል እሺ ሌላኛው ሶስተኛው you have had a few too many ብዙ ጠጥተሃል ስለዚህ you blank drive your car መኪና መንዳት የለብህም ይሄ ክልከላ ነው ስትሮንግ የሆነ ክልከላ ነው ምክንያቱም ጠጥቶ ማሽከርከር አይቻልም so መልሳችን a ይሆናል ማለት your dress looks very expensive ድሬሷ ወይ ደግሞ ቀሚሱ ውድ ይመስላል it blank have cost fortune ብዙ ዋጋ አስወጥቷል ይሄ ደግሞ ድምዳሜ ነገር ከኋላ የሆነ ነገር አለ ከዛ በዛ መሰረት ድምዳሜ ስንሰጥ must እንጠቀማለን ስለዚህ ጋር መልሳችን a ነው ማለት ነው must ነው ማለት ውድ ነው ቀሚሱ ስለዚህ so ብዙ ዋጋ አስወጥቷል ማለት ነው ወደሚል ልክ እንደዚህ አይነት ድምዳሜ ነገር የሚያስቀደን ከሆነ must እንጠቀማለን you blank to do the ironing መተኮስ አያስፈልግም I will do it later በኋላ እኔ እሰራዋለሁ so ምን ይሆናል መልሳችን አያስፈልግም no don't needn't ይሆናል ግን don't need ካለ እሱን እንጠቀማለን
ኔጌቲቭ ስናደርግ ኦክሲለሪዎችን እንጠቀማለን እንደ ዱ ኢዝ አር አም ወዝ ዌር ሶ ይሄም ዶንትን ተጠቅመን ኔጌቲቭ ስለሆነ ዶንትን መጠቀም አለብን ኒድድንትም ማለት ይቻላል ማለት ነው ሶ ግን የተሻለው ማን ነው ዶንት ኒድ ነው ማለት ነው ሌላኛው ዶንት ቴል ሚ what I can and cannot do አትንገረኝ ምን መስራት ያለብኝና መስራት የሌለብኝ ነገር አትንገረኝ I don't belong in advice from you ስለዚህ ካንተ ምክር አልፈልግም ነው ሶ ምን ይሆናል ሲ needn't it is really important that you do it ብታደርገው በጣም አስፈላጊ ነው ሶ you belong forget about it እንዳትረሳ ክልከላ ነው ይሄ ስለዚህ መልሳችን ክልከላ ነው እንዳትረሳ ስለሆነ ቢ ይሄም ድምዳሜ ስላለበት ከኋላ የሆነ ሴንቴንስ አለ ከዛ ሴንቴንስ ተነስተን ሌላ ሴንቴንስ ማጠቃለያ ነገር የምንሰጥ ከሆነ መስትን ወይ ደግሞ መስተንትን እንጠቀማለን እሺ the next bus is due to arrive in 50 minutes ቀጣይ ባስ በ15 ደቂቃ ውስጥ ይደርሳል so we don't hurry መቻኮል አያስፈልግም we don't see ይሆናል መልሱ needed to we don't need to እሺ ቀጣይ ጥያቄ it blank snowed last night because the roof is white ይሄም ኮንክሉዥን ነው ማለት ነው ምክንያቱም ፊት ለፊት ላይ ምን ይላል because አለ እዚህ ጋር ምክንያቱም ሩፉ ምንድነው white ነው ነጭ ነው ስለዚህ ዝናቡ ዘንቧል ማለት ነው ሶ መልሳችን ምን ይሆናል a must የሚለው ይሆናል ማለት ነው ዘጠነኛው a must እሺ people and animal belong it to live so ሰዎችና አኒማሎች ለመኖር መብላት አለባቸው ማለት ነው መብላት አስፈላጊ ነው ስለዚህ መልሳችን ምንድነው need ሲ ለመኖር መብላት ያስፈልጋል ሙስጠፌ belong have hurried to the bus stop ሙስጠፌ ባስ ስቶፕ ጋር ለመድረስ መቻኮል አያስፈልገውም ምክንያቱም ፊት ለፊት ላይ the bus was delayed by 20 minutes ባሱ በ20 ደቂቃ ያረፍዳል ስለዚህ መቻኮል አያስፈልገውም ማለት ነው ሶ መልሳችን needn't አያስፈልግም ለማለት ውቢት is very rich person ውቢት በጣም ሀብታም ነች and she belong work ስለዚህ ሀብታም ናት መስራት አይጠበቅባትም አያስፈልጋትም እንላለን ቢ ኦባንክ won the first prize የመጀመሪያውን ሽልማት አሸነፈ ኦባንክ he belong very happy ነው ስለዚህ አሁን ደስተኛ ነው ማለት ነው ማለት ከኋላ የሆነ ሴንቴንስ አለ ድምዳሜ እየሰጠን ነው ሶ ድምዳሜ በምንሰጥበት ሰዓት a must እርግጠኛ ስለምንሆን ማለት ነው do I have to clean my room ክፍሌን ማጽዳት ይኖርብኛል ሶ no አለና you no ካለ እዚህ ጋር ኖት ያለበትን ነው የምትመርጡት ሶ ምን ይሆናል needn't ከኋላ no ስላለ ቀጣይም ኖት ያለበትን ነው የምንመርጠው I had better take some extra money ተጨማሪ ብር መውሰድ ይኖርብኛል just in case ምናልባት I belong it ሊያስፈልግኝ ስለሚችል ሶ መልሳችን ምን ይሆናል C need I cannot find my umbrella umbrella-ን ማግኘት አልቻልኩም ስለዚህ አሁን ይሄ ኮንክሉዥን ነው I must have left in the bar ስለዚህ መጠጥ ቤት ጥየዋለሁ ማለት ነው ሶ ኮንክሉዥን ስለሆነ must የሚለውን ኤን እንጠቀማል ማለት ነው It is very cold in this country በዚህ ሀገር ውስጥ በጣም ቀዝቃዛ ነው I think you will belong warmer coats ስለዚህ ወፈራም ኮት መልበስ ይኖርብሃል ሶ ሲ need ወፍራም ኮት መልበስ ያስፈልጋል ማለት ነው You belong have driving license to drive a car ይሄ ህግ ስለሆነ ሲ ነው must ነው ምክንያቱም መንጃ ፈቃድ ያስፈልጋል መኪና ለመንዳት Lily worry about her exam she will pass it ታልፈዋለች ስለዚህ መጨነቅ አይኖርባትም ሶ መልሳችን ኤ needn't ይሆናል ማለት ነው You belong her she will be here in an hour በሰዓታት ውስጥ ከወይም ከአንድ ሰዓት በኋላ እዚህ ናት ስለዚህ እሷ ጋር መደወል አይገባህም አያስፈልግም ሶ መልሳችን ምን ይሆናል don't need call መደወል አይገባም ወይም አያስፈልግም
ሶ መልሳችን ሲ ይሆናል ማለት ነው። እሺ ሌላኛው ደግሞ የምናየው ግራመር ነው። ኢንፊኒቲ እና ጀረንድ ማለት ነው። ኢንፊኒቲቭ የምንለው ኤ ቨርብ ነው that function as a noun እንደ ስም ሆኖ ያገለግላል ማለት ነው። ኦር ቨርብ ነው that function as እንደ አድጀክቲቭ ሆኖ እንደ አድቨርብ ሆኖ ልንጠቀመው እንችላለን ቨርቡን። ለምንድን ነው? in order to express opinion አስተያየትን ለመግለጽ፣ ፐርፐዝ ዓላማን ለመግለጽ፣ አክሽንን ድርጊትን ኦር አንደር ዘ ኩዌሽን ለመመለስ፣ ለምሳሌ who what why የሚሉ ነገሮችን ለመመለስ። an infinitive usually በምን ይጀምራል? begin with word to በሚለው ይጀምራል and is followed by ከዛ ተቀጥሎ የሚመጣው ምንድነው? base form of the verb v1 ማለት ነው። example of infinitive ለምሳሌ to read, to run, to jump, to play, to sing, to laugh, to cry, to eat, to go ሶ ይሄ ኢንፊኒቲቭ ይባላል ማለት ነው። verb with to infinitive እዚህ ጋር ቃላቶች አሉ። እነዚህ ሰንጠረዥ ውስጥ ያሉ choose, decide, expect ከነዚህ በኋላ ቀጥሎ የሚመጣው ኢንፊኒቲ ነው to ማለት ነው። ቱን አስከትሎ ይመጣል። ለምሳሌ እዚህ ጋር they decide ወሰኑ። ከዛ ቀጥሎ to decide የሚለው ማለት ነው ቱን አስከትሎ ነው የሚመጣው። remember የሚለው ቃሉ በራሱ ቀጥሎ ቱን ያስከትላል ማለት ነው። ሌላኛው infinitive of purpose ነው። the to infinity is also used to express purpose ዓላማን ለመግለጽም እንጠቀምበታለን። to answer why የሚለውን ጥያቄ ለመመለስ ማለት ነው። he bought some flower to አሁን ይሄ purpose ነው። ፍላወር ገዛ ምን ለማድረግ? to give to his wife ለሚስቱ ለመስጠት። he locked the door በሩን ቆለፈው to keep everyone out እንዳይወጡ ማንም እንዳይወጣ። ይሄ እንግዲህ ዓላማን ያሳያል ማለት ነው። we can also express purpose with in order to, in order not to purpose ደግሞ in order to ወይ ደግሞ in order not to በሚለው መግለጽ ይቻላል። we started our journey early መንገዳችንን በጧት ነው የጀመርነው። ዓላማችን ምንድነው? in order to avoid the traffic የትራፊክ መጨናነቅን ለማስወገድ። ሶ ይሄ አሁን purpose ነው ማለት ነው። they spoke cutely ጸጥ ብለው ነው የሚናገሩት። ዓላማቸው ምን ስለሆነ? in order not to wake the children ህፃናቶቹን ላለመቀስቀስ ማለት ነው። or so as to and so as not to so as to እና so as not to መጠቀም ይቻላል ለፐርፐስ in order to በሚለው ቦታ ማለት ነው። we started our journey early በጧት ነው ጉዟችንን የጀመርነው so as to avoid the traffic የትራፊክ መጨናነቅ እንዳያጋጥመን። they spoke cutely ቀስ ብለው ነው የሚያወሩት so as not to wake the children ልጆቹን እንዳይነሱ ላለመቀስቀስ። አሁን በዚህ መንገድ use the most appropriate form of the verb in the bracket individually then compare your answer with your partner። እሺ ሁለት አይነት ነገር ነው የምናየው ጀረንድ እና ኢንፊኒቲቭ። ጀረንድ ማለት ቨርቡ ላይ ing ሲጨመርበት ነው። ኢንፊኒቲቭ ደግሞ ቱ ሲኖረው ነው። እሺ እዚህ ጋር I cannot collect Easter egg እና without የሚላል ይሄ ፕሪፖዚሽን ነው። without about ፕሪፖዚሽን ካለ ቀጥሎ verb ing ነው የሚመጣው። ሶ መልሳችን ምን ይሆናል? እዚህ ጋር eating የሚለው ይሆናል ማለት ነው። እሺ ሁለተኛው ላይ ደግሞ ተመልከቱት ሜክ የሚል አለ በቅንፍ ውስጥ። making a movie is very expensive ሙቪ ማዘጋጀት በጣም ውድ ነው። አሁንም እዚህ ጋር verb ing እንጠቀማለን። ማንን? ሜኪንግ ይሆናል መልሳችን። ምክንያቱም verb መጀመሪያ ላይ ከመጣ ing አስከትሎ ነው የሚመጣው። እንደ ናውን ሆኖ ሲያገለግል ing እንጠቀማለን ማለት ነው። ሶስተኛውም እንደዚሁ ነው። verb መጀመሪያ ላይ ሲመጣ ing ማስከተል አለበት። ስለዚህ ምን ይሆናል? ጌቲንግ ይሆናል ማለት ነው። እሺ አራተኛው ላይ ይችን ቃል ነው የምናየው ዲዘርቭ ደግሞ ቱን አስከትላ ነው የምትመጣው። ሶ መልሳችን ምን ይሆናል? ቱ ሊቭ ይሆናል ማለት ነው። አምስተኛው ላይ ደግሞ working the onion field left working the onion field ማለት ሽንኩርት ማሳ ላይ ነው የሚሰራው ማለት ነው። ከዛ ምን ሆነ? left him blank of onion juice ከዛ የሽንኩርት ሽታ አለ ማለት ነው። ሶ በዚህ ሰዓት መልሳችን ስቲኪንግ ይሆናል።
ምንድነው አይንጂን የመረጥነው? የሆነ የምንሰራው ስራ አለ። ያ ስራኛ ላይ የሆነ ተጽዕኖ ካሳደረብን አይንጂን እንጠቀማለን። አሁን እሱ የሚሰራው ስራው ምን ላይ ነው? የሽንኩርት ማሳ ላይ ነው። ያ ደግሞ ሽንኩርት እንዲል አስቻለው ማለት ነው። ሽንኩርት እንዲሸት ያስችለዋል ማለት ነው። የሆነ የምንሰራው ነገር እኛ ላይ የሆነ ነገር ካመጣብን ቨርብ አይንጂን እንጠቀማለን። ስድስተኛው ላይ she thought about moving ስለመንቀሳቀስ ቤት ስለመቀየር ነው የምታስበው። however she doesn't like a big city ትልቅ ከተማ ግን አትወድም። እዚህ ጋር ይሄ ላይክ የሚለው ቃል ቱንም ማስከትሎ ይመጣል፣ አይኤንጂንም ማስከትሎ ይመጣል። እዚህ ጋር ጀነራል ፕሪፈረንስ ከሆነ አይኤንጂን ያስከትላል። አጠቃላይ ምርጫ ከሆነ ስፔሲፊክ አክቲቪቲ ከሆነ ደግሞ ምን ይወስዳል ማለት ነው? ቱን ይወስዳል ማለት ነው። አሁን ይሄ እዚህ ጋር አትወድም ለማለት ነው። ትልልቅ ከተሞችን አትወድም። ስፔሲፊክ አልተደረገም። በአጠቃላይ ሁሉንም ከተማ ነው የማትወደው። ኢፍ ብሎ ቢጀምር የማትወደው መቼ ነው? የማትወድበትም ምክንያት ቢያስቀምጥልን ኖሮ የማትወደው በዚህ ጊዜ ነው ብሎ ቢያስቀምጥልን ኖሮ ቱን እንጠቀም ነበር። ለምሳሌ ከዚህ ጋር የሚመሳሰል ስምንተኛው ላይ ዶንት ላይክ ታይም while they are አሁን ስፔሲፊክ ሆኗል። while they are on the set ቀረጻ ማለት ነው። ቀረጻ ላይ እያሉ አክተሮቹ ጊዜያቸውን ማቃጠል አይፈልጉም። ጊዜያቸውን ማቃጠል የማይፈልጉት መቼ ነው? ቀረጻ ላይ ብቻ ነው። ስለዚህ ይሄኛው ምን ይሆናል? ቱ ዌስት መልሳችን ቱ ዌስት ይሆናል። ይሄኛው ግን ሊቪንግ ይሆናል ማለት ነው። ስምንተኛው ላይ ምንድነው? ስፔሲፊክ ተደርጓል። የማይወዱበት አይወዱም ብቻ ቢል ኖሮ ምን ይሆን ነበር? ዌስቲንግ ይሆን ነበር። ግን የማይወዱበት የሆነች ምክንያት አለች፣ የሆነች ኬዝ አለች። መቼ ነው የማይወዱበት ምክንያት? መቼ ነው የማይወዱት? while they are on the set ቀረጻ ላይ እያሉ። መልሳችን ቱ ዌስት ይሆናል። ሰባተኛው ላይ are we talking about preposition ነው። preposition ከሆነ ቀጥሎ verb ing ይመጣል ማለት ነው። ይሄ ስቶፕ የሚለው ቃል I stopped ስቶፕ የሚለው ቃል አይኤንጂ አስከትሎ ነው የሚመጣው። ስለዚህ መልሳችን ምን ይሆናል? ስሞኪንግ ይሆናል። ማኔጅ የሚለው ቱን አስከትሎ ስለሚመጣ ቱ ዱ ይሆናል። 11ኛው ደግሞ ዋንት የሚለው ቱን አስከትሎ ነው የሚመጣው። ይሄ ዋንት። ስለዚህ መልሳችን ምን ይሆናል? ቱ ለርን። ዲሳይድም የሚለው ቱን አስከትሎ ስለሆነ የሚመጣው ቱ ጎ። አስክ የሚለው ቱን አስከትሎ ስለሆነ የሚመጣው ቱ ሴንድ። ይሄንን በዚህ መንገድ እንሰራለን ማለት ነው።